ዛሬ እርታል ያረኩት ዛሬ እንግዲህ እኔ ልጠር ፎዝን ቤት በደንብ ስለማሳጠባት አንተ ለከምታጠው ሲልሽ ኦኬ እሺ ይቅርታ ፋሚሊ ቀስ በል እንዴ አንተ ቻልከው ይሄ እዚህ ጋር ፋሚሊ ያያችሁ ያንተ አይደለም ሌባ ያ ቢበላሽብህም አይታወቅም የቱ ጋር አልከው እዚህ ላይ አስቀምጦ ከነሰ ቢል አንቺ ቢራስ ያረፈው ፎዚ ይላል ረረረረ ትንሽ እንትን ብሏል እንጂ ጀማሪ ሰዎች ሲመጡ በዚህ መልኩ ነው ለማርገር ማለት ነው። ማርገር ማንኛውም ወረቀት አልከተበትም እንደዚህ የተደረገ ይሰፋል ማለት ነው። ትንሽ ልምድ አለኝ ዲዛይን የተማርኩ ይመስለኛል የሆነ ሰዓት ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ተከታታዮች እንዴት ናችሁ? አማን ነው? ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልን። እኔና ፎዙ እንግዲህ እንደዚህ አብረን መተናቃለን እንዴ አብረን አንመጣም። ዛሬ ደግሞ አብረን ከመጣን ደግሞ ምን አለ ነገር አለ ማለት ነው። አዎ አንድ ትልቅ ነገር ይዘን ነው የመጣ ነው። እኔና ፎዚ ያው ፕራንክ ታደርገኛለች ታውቃላችሁ። ያን ነገር እንዴት ቤት ውስጥ እንደምታሰቃየኝ ያለውን ነገር ታውቃላችሁ። ለዛ ደግሞ እኔ አፉ ብያታለሁ። ችግር የለውም ያው አሁንም ወደፊትም ብታሰቃየኝ ችግር የለውም እና ፋሚሊ ቀጥይ ማለቱ ስለሆነ እመጣለሁ። እንደዚህ አታብዩ ብያለሁ። እና ፋሚሊ ምንድነው ወደ ቪዲዮ ስመለስ ዛሬ አንድ ትልቅ ነገር ነው ይዤ የመጣሁት። ምንድነው ካላችሁኝ ይሄም ባቡል ኸይር ድርጅት መተናል። እንግዲህ ባቡል ኸይር ድርጅት ማያውቀው የለም ብዬ አስባለሁ። ሁላችሁም ታውቁታላችሁ እና ማያውቀው የለም ብዬ አስባለሁ። ሁላችሁም ታውቁታላችሁ እና የመጣ ነው አንድ ትልቅ ሀሳብ ይዘን ነው ትልቅ ነገር ይዘን ነው እና ፋሚሊ ይሄን ነገር ወይኔ ፎዙ አፉ በይ ችግር የለውም። እኔ ሰላም አልኳችሁ ፋሚሊዎች አምጣውስት ነው ላወራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቻችን እንዴት ናችሁልን? እኛ አለን አልሐምዱሊላህ። እኔ ላወራ አይሰጠኝም ግን ችግር የለውም ተቀብዬውም ቢሆን አወራለሁኝ እና ዛሬ የምንገኘው በባቡል ኸይር ድርጅት ነው። ባቡል ኸይር በጎ አድራጎት እሺ እና እዛ ነው የምንገኘው። በውስጡ ብዙ አይነት ዛሬ ልታሳያቸው ነው። አዎ አሳያችኋለሁ። ግን ከዛ በፊት ምን አለ መሰላችሁ ፋሚሊ እኛ ባቡል ኸይር ተገኝተናል። ባቡል ኸይር ደግሞ ትልቅ ድርጅት ነው እና ባቡል ኸይር ከረምዚ ሪል ስቴት ጋር የሆነ ዲል ያደረጉት ነገር አለ። ምንድነው እሱ? 1 ሚሊዮን ብር ከ1 ሚሊዮን ፎሎወርስ ካስገባችሁኝ ገርታ ብር የብር ነገር ፎሎወርስ የረምዚ ሪል ስቴት የቲክቶክ አካውንት 1 ሚሊዮን ከገባ ለባቡል ኸይር 8 ሚሊዮን ብር ሊሰጠው ቃል ገብቶ ነበር። ያንን ነገር ልናደርገው አልቻለም እና ደግሞ በጣም የሚያሳፍር ነገር ነው ይሄ። ምክንያቱም ገና ከተሰጠን ገደብ ላይ እሱ አልቆ ገና ጠይቀን ነው የተሰጠንና እባካችሁ ፎሎ አድርጉ። ፎሎ ማድረግ እናንተ በጣም ቀላል ነው፣ ለእኛ ግን አንዳችሁ ባደረጋችሁት ስለሚጠቅመን ሁላችሁ ረምዚ ሪል ስቴትን ፎሎ አድርጉ። ቲክቶክ ላይ እየገባችሁ ሰርች እያደረጋችሁ ፎሎ እንኳን በማድረግ አግዙን። እዚህ ያሉት ከ5000 በላይ ህዝብ ሙስሊም ክርስቲያን ሳይባል የሚረዳበት አዛውንቶች ብዙ አይነት ሰው ነው ያለው። ይሄንን ደግሞ በቪዲዮ እናሳያለን፣ ሁሉም ነገር እናስጎበኛችኋለን። ግን እባካችሁ አሁን በጣም ፎሎ ስለሚያስፈልገን በያላችሁበት የረምዚ ሪል ስቴትን ፎሎ ማድረግ ብቻ ነው የሚጠበቅባችሁ። እናንተ ፎሎ ለእኛ ስለሚያግዘን እና እባካችሁ በአላህ እያለን ፎሎ ብታደርጉልን ደስ ይለናል። ይሄ ነገር የሁላችንም ነው ማለቴ ከውጭም ሀገር ውስጥም ያላችሁ ቤታችን መታችሁ ብትዘይሩት ብታዩት መታችሁ ብዙ ነገሮች ባቡል ኸይር ላይ ሲመጡ ብዙ ነገር ታያላችሁና
ልባችንን እንግዲህ ብናድስ መተን በጣም ብዙ ጭንቀት ያለብን ሰዎች ይኖራል ሀጃ ያለብን ሰዎች ይኖራል እዚህ መተን ደግሞ እነዚህ ነገሮች ስናይ ደግሞ በጣም ብዙ ነገር ከራሳችን ላይ አቃለን እንመለሳለን ማለት ነው እንደምትመጡ በጣም እርግጠኛ ነኝ ግን ዋናው ነገር ምንድነው ፎሎ እንድታደርጉልን ነው የምንፈልገው የኛን የዩቲዩብ ደግሞ እንትን የቆራረጣችሁ የምትፖስቱልን ቲክቶክ ላይ ጀዛከላ በጣም ሹክረን ይሄንም ቪዲዮ ደግሞ በጣም እንደምታዳርሱት በጣም በሙሉ እምነት እርግጠኛ ነኝ ትልቅ ደረጃ ይሄን ነገር አሁን 400,000 ነው የሚያስፈልገው የኛ 500,000 ነው 500,000 ደግሞ በጣም ቀላል ነው ሁላችንም አንድ ላይ ከሆነ በጣም በቃ የአንድ ቪዲዮ ቪው ማለት ነው እና ሁላችሁም ሰርች አድርጋችሁ ፎሎ አድርጉ ረምዚ ሪል ስቴትን ነው ረምዚ ሪል ስቴትን ፎሎ እናደርጋለን ማለት ነው እና ቲክታክ ላይ ቆርጣችሁ የምትፖስቱ ሰዎች የራምዚ ሪል ስቴትን ሜንሽን እያደረጋችሁ ይህን ነገር እንድትፖስቱት እንላለን ኢንሻአላህ እኛም ትልቅ ቤተሰብ እየገነባን ነው ዩቲዩብ ላይ እንደማታሳፍሩን በጣም በሙሉ እምነት እርግጠኛ ነኝ አንድ ትልቅ ደረጃ እንደምታደርሱንም እርግጠኛ ነኝ እና ይሄ ቻናል ደግሞ የኛ ብቻ አይደለም የእናንተም ነው ይሄው እንደዚህ እየመጣን ደግሞ ትልቅ ቦታዎችን ደግሞ እየመጣን እናንተም እንግዲህ ውጭ ሆናችሁ ማየት የምትፈልጉ ሰዎች ሀገር ውስጥም ያላችሁ ማይመቻችሁ እኛ እንግዲህ እየመጣን እንደዚህ እናስጎበኛችኋለን ማለት ነው በውስጡ ብዙ ነገሮች አሉ እነዛን ነገሮች አብራችሁን ከቆያችሁ እናሳያችሁ ይሆናል ማለት ነው አብሮንማ እንደሚቆዩ አንጠራጠርም በፋሚሊዎቻችን ግን ከዛ በፊት ደግሞ ማግኘት ያለብን ሰው አለ እነሱን አግኝተን ከዛ በኋላ ያው ቤቱን በደንብ እንጎበኛለን ማለት ነው ቅድም ምን ብያችኋለሁ አንድ ማግኘት ያለብን ሰው አለ ከዛ በፊት ሁሉም ቦታ ከመጎብኘታችን በፊት ማግኘት ያለብን ሰው አለ እሱን አግኝተን ከዛ በኋላ ወደ ቪዲዮ ምን ሄድ ይሆናል ማለት ነው ፉዚዬ እንዴ ሰላም አለክ እኔ ቆንጆ ያኒ አብሽር ፋሚሊ እንግዲህ ያው ማግኘት ያለብን ሰው ያልኩት ሀኒን ነው ሀኒን እንግዲህ ታቋታላችሁ ባቡል ኸይር ላይ ትልቅ ስራ እየሰራች ያለች እናታችን ናት እንግዲህ በጣም ብዙ ስራ እየሰራች ነው ፋሚሊ እኛ እንግዲህ ከሷ ጋር በደንብ ከዚህ በላይ ብዙ ነገራቶችን ለመስራትም እያሰብን ነው ኸይር ስራ ደግሞ ሁላችንንም ይመለከታል እናንተም ቤተሰቦች ካብራችሁ ከኛ ጋር እንደምትጓዙ በጣም እርግጠኛ ነኝ እና እኔ እንዴት ነው ሁሉ ሰላም አማን ነው ሁሉ ሰላም ሁሉ ከር እንግዲህ ዛሬ እናንተም ማሻአላህ በጣም እንወዳችሁ በጣም ለመናገር ደስ የምትሉ ጥሩ ባለ ትዳሮች ማለት ነው እንግዲህ የውስጡን እናንተ ውስጥ ያናደኛል ታጋሽ ነው የምትመስለው እሷ በጣም ወደ ሲት ነው የኔናት አይ ብዙ ጊዜ ትዳርም ያው ትግስት ያስፈልገዋል በጣም ወጣትነት መስለኛል እንደዛ ነው ማስበው እኔ እንግዲህ ያው ዛሬ ለመዘየር መተናል ፋሚሊዎችም እንግዲህ ይሄን ነገር ብዙ ነገር ማየት ይፈልጋሉ እና ምን ታያቸዋለሽ እዚህ አብዛኛውን እርግጠኛ ነኝ ስለ ባቡል ኸይር የሚያቀም የማያቀም አዲስ ሰውም ስለሚኖር ስለ ባቡል ኸይር አንዳንድ ነገሮች እንዴት እንዳለና ያው ባቡል ኸይር በቀድሚያ ስለመጣችሁ ስለጎበኛችሁኝም በእኔና በባቡል ኸይር ቤተሰቦች ስም አላህ ይስጥልኝ አመሰግናለሁ ነው የምለው ባቡል ኸይር እንግዲህ እንደምታውቁት የተመሰረተው በሴቶች ነው 126 ሰው ነው የመጀመሪያ ቀን ምገባ የጀመርነው ዛሬ 5000 ሰው በቀን ምግብ ይወስዳል ያው በቀን 2 ጊዜ ማለት ምሳ የሚደረግላቸው 2 እንጀራ ነው ለምሳና ለአራት 5-6 ቤተሰብ ሲሆን ደግሞ ተጨማሪ እንጀራ ይወስዳልና በጣም ብዙ ሰዎች በአሁን ሰዓት ኑሮ እንደዚህ በወደደበት ሰዓት በጣም ብዙ ሰዎች የምግብ ዋስትናቸው ተረጋግጧል ማለት ነው ሌላው ደግሞ ማሰልጠኛ አለን አቃቂ ቃሊቲ ላይ ትልቅ ማሰልጠኛ ተቋም አለን እዚህም አለን ሌላው ባቡል ኸይር ላይ ቆሻሻ ልብስ መምጣት አይፈቀድም በበቂ ሁኔታ ልብስ እንሰጣቸዋለንና አልহামዱሊላህ በተቻለን አቅም ሰዎችን ሴቭ ለማድረግ የተቻለን እየሰራን እንገኛለን የጤና መድናቸው የተረጋገጠ ነው በዚህ አጋጣሚ እንደውም ዛሬ
ተወሰነ ሰው የጤና መድን የሚሰጥበት ቀን ነው የመጣችሁትና እንግዲህ ጀዛኩሙላሁ ኸይር ነው የምለው። ማሻአላህ በጣም ደስ ይላል። እኛም እንግዲህ ወላሂ እዚህ ጋር ተገኝቼ በመጎብኘቴ ያለውን ነገር በማየቴ በጣም እኔ ከልቤ ደስተኛ ነኝ። ምክንያቱም እኔ ውጭ ላይ እንግዲህ ብዙ ሀሳብ ይኖራል፣ ብዙ ጭንቀት ይኖራል። መተን ደግሞ እንደዚህ ብዙ ነገር ስናይ ደግሞ ቀልባችን ይረጋጋል ማለት ነው። ይሄ በቃ ለኔ አሁን በጣም ያስደስተኝ ነገር ነው አይደል? እዚህ በጣም በጣም የሚያስደስት ነገር ነው እና እንደሰማችሁት ይሄን ሁሉ ነገር ለብቻዋ እንግዲህ የእናታችን ለብቻሽ ነው አይደል? አሁን የሁሉ ነገር ኃላፊነቱን ይዛ እየተወጣች ነውና እባካችሁ ቢያንስ ያግባታል። ፎሎ ነው ከፎሎ ጋር ያለኝ እና ይሄ ነገር ፎሎ የሚባለውን ነገር እንዳትረሱት ፋሚሊ። በደንብ ቲክቶክ ላይ ገብታችሁ ፎሎ አድርጉ እና ይሄን ቪዲዮ ደግሞ ማለት ነው ፋሚሊ ምን እንደምታደርጉልን ታውቃላችሁ? በደንብ ሼር ኮፒ ሊንክ አድርጉልን በደንብ ማለት ነው። ለሁሉም እንዲደርስ እና ፋሚሊ ደግሞ ካላችሁ ሰብስክራይብ አድርጉ። ምክንያቱም ያው ይሄ ነገር በደንብ ሰው ጋር እንዲዳረስ የተሻለ ነገር ይዘን እንድንመጣ እናንተ ሰብስክራይብ ማድረጋችሁ ትልቅ ነገር አለው። ከኛ የበለጠ ደግሞ ረምዚን ሰብስክራይብ ብታደርጉልን በጣም ደስ ይለናል። ቲክቶክ ላይ ሄዳችሁ ፎሎ ብታደርጉልን እኛ በጣም ነው ደስ የሚለን። እንግዲህ ለእናንተ ማጀር ነው። ምክንያቱም ያው በብር ባይቻል በፎሎ ሰደቃ አደረግን ማለት ነው። እኔ እንደዛ ነው የሚሰማኝ አይደል? በአንድ ፎሎ ስንት ብር ነው የሚሆነው? በጣም ብዙ ነው። ስለዚህ አሁን ቤቱን መጎብኘት እንችላለን አይደል? ቤቱን መጎብኘት ትችላላችሁ። የነ ፎዚን አካውንት ዩቲዩብ አካውንት በሃናን ስም ሰብስክራይብ አድርጉ። ለምን አሁን እስቲ አየዋለሁኝ ቁጥሩ ስንት እንደሆነ፣ ከዛ ደግሞ ምን ያህል እንደምትወዱኝ ከጨመረ ደግሞ አያለው ማለት ነው። ሰብስክራይብ አድርጉላቸው። ጥሩ ነገር እያስተላለፉ ነው። አመሰግናለሁ። እና የምታስተላልፊው መልእክት ካለ ለኦዲየንሶቹ? እንግዲህ ዛሬ እነ ፎዚ የተገኙበት ዋና ምክንያት ረምዚ የሰጠን ቻንስ 1 ሚሊዮን መግባት ነበረበት። የረምዚ የቲክቶክ አካውንት ማለት ነው 1 ሚሊዮን መግባት ነበረበት፣ አልገባም። እስካሁን ሰብስክራይብ የተደረገው 500 ብቻ ነውና ያንን ቻሌንጅ ወስደው እንግዲህ 1 ሚሊዮን እንዲገባ ለማድረግ ነው። ይህንን ነገር እንድትተባበሩ ነው እንደ በባቡል ኸይር ቤተሰቦች ስም በመስራቾች ስም ጠይቀውና በተቻላችሁ አቅም ረምዚ የቲክቶክ አካውንት ገብታችሁ ፎሎ አድርጉት። ኢንሻአላህ ፋሚሊ እንደማታሳፍሩም እናውቃለን። በደንብ ቲክቶክ ላይ ገብታችሁ ፎሎ እንደምታደርጉት በጣም እርግጠኛ ነኝ። አሁን ወዴት ነው? ወደ ቪዲዮ እንጎብኝ። ያለውን ነገር አይተን እንግዲህ አስተያየት ሀሳባችሁን ኮሜንት ላይ አስቀምጡልን። የተሰማችሁን የምትፈልጉትን ነገር ጻፉልን፣ እኛ እንመልሳለን። ቀጥታ ወደ ቪዲዮ እንሂድ አይደል? ሰይፉ ተከተልን። ፋሚሊ እንግዲህ ያው እሷ ታስጎበኘናለች። ተከታተል። ተከተሉ ፋሚሊ። እንግዲህ እንደምታዩት እዚህ ጋም በጣም ብዙ ሰዎች አሉ። ይሄ አዳራሹ ሙሉ እንግዲህ ሰው ነው። እኛ አርፍደን ስለመጣን ነው እንጂ እዚህ ጋር የምታዩት እንዳለ ሙሉ ሰው ነው ማለት ነው። እና ያው እኛ አርፍደን የመጣ ነው። በሌላ ቀን ደግሞ ብዙ ነገሮችን እናሳያችኋለን ማለት ነው። አሁን እስቲ አንድ ምን ጎበኘው ነገር አለ። ፋሚሊ እንግዲህ ያው መጀመሪያ እናስተዋውቃችሁ። ያው እሷ ልታስጎበኘን ነው እዚህ ጋር። ማንን እንበል? ሃናን እባላለሁ። ድርጅታችን ያለውን ነገር የሚሰራውን ነገር አብረን ያለን ድምጽ ያው ድርጅታችን ባቡል ኸይር በዋናነት ምገባ ላይ የሚሰራው 5000 ቤተሰቦችን በቋሚነት እናግዛለን። የእስልምና እምነት የክርስትና እምነት ተከታዮች የሚረዱበት ድርጅት ነው። ያው ባቡል ኸይር ላይ ሰው ሲመጣ ዘሩን ወይም ደግሞ ሃይማኖቱን አንጠይቅም። ነገር ግን የተቸገረ ሰው መሆኑን ማረጋገጫ በየቀበሌያቸው ደብዳቤ ይዘው በመምጣት በዛ ማስረጃ መሰረት ቋሚ ተመጋቢ እናደርጋለን። ትንሽ የመጣችሁበት ሰዓት ስላረፈዳችሁ ነው እንጂ ከ5 እስከ 8 ሰዓት ባለው ብትመጡ ምሳና
መብራት ሲቋጠር እያንዳንዱ አክቲቪቲ ታያላችሁ። ያው ተመጋቢዎቻችን ሲመጡ እዚህ አዳራሽ ነው አረፍ ብለው ተቋጥሮ እስከሚሰጣቸው የሚጠብቁት ማለት ነው። ይሄ የምናየው ቦታ ምሳቃ የሚቋጠርበት ጠረጴዛ ነው። ልክ ወጡ ሲደርስ እንጀራው ሲደርስ ወደዚህ እየመጣ ፊት ለፊት እያዩ ሊቋጠርላችሁ ይችላል። አንድ ቀን እኛም በአሪፍ ሰዓት እንመጣና ምሳውንም እያገዝናችሁ እያደረስን እንደምንለቅላችሁ ተስፋ እናደርጋለን ኢንሻአላህ። ባቡል ኸይር ላይ የምናግዛቸው ሰዎች ለምሳሌ አረጋውያኖች ሆነው ጧሪ ቀባሪ የሌላቸው ወገኖችን ቅድሚያ እንሰጣለን። አካል ጉዳተኞችን ቅድሚያ እንሰጣለን። እርጉዝ ሴቶች፣ የሚያጠቡ እናቶች፣ የቲም ልጆችን ወይም ደግሞ ኦርፋን ልጆችንም ሰፖርት እናደርጋለን። የቲም ልጆችን የሚያሳድጉ እናቶችን ድጋፍ እናደርግላቸዋለን ማለት ነው። ከዛ ባሻገር ደግሞ መምጣት የማይችሉትን በየቀኑ የበሰለ ምግብ ቤት ለቤት እናደርስላቸዋለን። እንዲሁም ደግሞ በየወሩ አስቤዛ የምናገዛቸው ሰዎች አሉ። አግኝተው ያጡ ሰዎች ቤታቸው ሪቅ የሆኑ ሰዎች በየቀኑ መገኘት ስለሚከብዳቸው በየወሩ አስቤዛ ብቻ መጥተው ይዘው በመሄድ ቤታቸው ያበሱ። ማሻአላ ፋሚሊ እንግዲህ እንደሰማነው ነው ያለው ነገር በጣም ደስ ይላል። እዚህ ጋር ጫጫታ ስለሆነ ብዙ አይሰማም። እዚህ ጋር ልጆች ምናምን በቃ ደስ ይላል ያለው ነገር ደስ ይላል። ቪዲዮን አሳያችሁ። እንግዲህ እዚህ ጋር ያለው ነገር ቤቱን በጣም ነው ደስ የሚለው። ወላሂ እዚህ ጋር መተን በጣም ብዙ የምናገኘው ነገር አለ። መተን መዘየር የምንችል ከሆነ መተን እንዘይር። እዚህ ጋር ደግሞ ለባቡል ኸይር የተበረከቱ ምስጋና ወረቀቶች ናቸው። የተለያዩ የመንግስት ድርጅቶች፣ የግል ድርጅቶች፣ ቻሪቲ ኦርጋናይዜሽኖች የሰጡንን በዚህ መልኩ ሰርቲፊኬቶቻችንን ለይተን አስቀምጠናል። ፎቶ ላይ የምንመለከተው እነ ክቡር ዶክተር አብይ አህመድ እንዲሁም ደግሞ እነ ክብርት አዳነች አቤቤ መጥተው ባቡል ኸይርን እንደናንተ ያው ጎብኝተዋል ማለት ነው። ፎቶ ላይ የምናያት ወይዘሮ ሀናን ማህሙድ የባቡል ኸይር መስራችና ዳይሬክተር። እሺ እንቀጥላለን። ልምጣ ፋሚሊ ተከታተሉ። ይሄ ቦታ ደግሞ ምግብ ማብሰያ ክፍላችን ነው። ያው ለተመጋቢ ቤተሰቦቻችን በየቀኑ እዚህ ወጥ እየተሰራ ማባያ ደግሞ ሩዝ፣ መኮረኒ፣ ፓስታ ማባያ ተደርጎ በየቀኑ እዚህ እየበሰለላቸው በምሳቃቸው ይዘው እንዲሄዱ ይደረጋል። ቋሚ ሰራተኞች አሉ። ሙስሊሞችም ክርስቲያን ሰራተኞችም የሚገኙት ምክንያቱም ለምሳሌ ስጋ ወጥ የሚሆንበት ሰዓት ተለይቶ ነው የሚበስለው። ሙስሊሞችን እስልምና እምነት ተከታዮች መክተፊያቸውን፣ ድስታቸውን እያንዳንዱን ማቴሪያል ለይተው እንዲያበስሉ እናደርጋለን። ክርስቲያኖችም እንደዛ። ነገር ግን ምስር አይነት ከሆነ ደግሞ የሚሰራው ኮመን ድስት ስላለ ተባብረው በየቀኑ አዳዲስ ወጥ ይሰራል ማለት ነው። ይሄ ምግብ ማብሰያ ክፍላችን ነው። ሰዎች ከፈለጉ ባቡል ኸይር ላይ ሰደቃቸውን፣ አቂቃቸውን፣ ተስካር፣ ሙታነት የተለያዩ ፕሮግራማቸውን ባቡል ኸይር ላይ እዚህ በማዘጋጀት ምስኪኖችን ያው ሰፖርት ማድረግ ይችላሉ ማለት ነው። ያው ኪችናችን ባጭሩ ይሄ ነው። እየቀረስኩ ነው። ፋሚሊ እንግዲህ በደንብ እየጎበኘችሁ ነው ብዬ አስባለሁ። ነይ ፎዝ ነይ ወዴት ነው የምትሄጂው? ፋሚሊ ልጅ እንግዲህ ያው ዝም ብላ መንገድ ቆሳ እየሄደች ነው። መልሰናታል። ወዴት እንደምትሄድ አላውቅም። እሺ ይሄ ቦታ ደግሞ ሳህን የምናጥብበት ቦታ ነው። ያው መጀመሪያ ላይ እንዳልኳችሁ ነው ተመጋቢዎቻችን በምሳቃ ነው ምግባቸውን ይዘው የሚሄዱት። ስለዚህ በየቀኑ ሲመጡ ምሳቃቸውንና መታወቂያ ካርድ አላቸው ያን ባጅ ይዘው መምጣት ይመስላል። ሰው በር ላይ በቋሚነት አቴንዳንስ ስቲከሮች ይኖራሉ። በየቀኑ አቴንዳንስ አስሞልተው እዛው ሳህናቸውንም ያመጡትን ሳህን በር ላይ ያስቀምጠው ወደ አዳራሽ ወይም ወደ መመገቢያ ማረፊያ ቦታቸው ጋር ይገባሉ። ሳህናቸውን የቃቢ ሰራተኞች እየሰበሰቡ በማምጣት በሙቋና በላርጎ 3 ጊዜ እንዲታጠብ ይደረጋል። ከዛ እንደምታዩት 3 ጊዜ ተለቅልቆ አድርቀን እንድቃጠል ማሻአላ ደስ ይላል። ያው ማጠብ የማይችሉ ሰዎች ስለሚበዙ ማለት ነው። እኔ ልጠብ እኔ እስቲ ጠብ እስቲ አንተ አጥባ አታውቅም። እኔ ይያዝ ከዚህ ወደዚህ እንደዚህ 3 ነው የሚታጠበው። እንትን ስጪኝ እንዴት ነው ከዚህ ከእሱ ጋር ሳህን ካለው ማሻ ምናምን
ፋሚሊ እያሰራሁት ነው እኔ እያሰራሁ ላግዝ። ዛሬ እንግዲህ እኔ ልጠር ፎዝን ቤት በደንብ ስለማሳጠባት አንተ ለከምታጠው እንደዚህ ነው ለከምታጠው። ከዛ እዚህ ስር ነው በቃ አንድ ብቻ ነው አቀመ አንድ ብቻ ነው። እሺ ድድጋ አይ እና እነዚህ አለቅልቃቸው እነዚህ ለቅለቅ አድርገው እዚህ ላይ አድርጋ እያለቀለቅ እሱ ላይ አድርግ። ፋሚሊ እንግዲህ ቆማ ታይኛለች። እስቲ ምን እንዳሰበች አላውቅም። ዛሬ ገና ፍራስ ከዛ አይቼ ደግሞ ቤት ታጥብልኛለህ። ይሄ ሁሉ ማለት ነው እንትን ለማየት ነው ሙያዬን ለማየት ነው። እሺ ና እኔ ላግዝ። አይ አቻት ዛሬ እኔ ስራ ነው ና ወላሂ ላላቀቀልህ ይበቃል። እሺ እናመሰግናለን። ቦታ ደግሞ የተለያዩ የዱቄት ውጤቶችን ማለትም ኩኪስ፣ ዳቦ ቆሎ፣ ድፎ ዳቦ ኬኮችን እያዘጋጀን ወደ ባቡል ኸይር እንግዶች ይመጣሉ። እነሱ ከፈለጉ እንሸጣለን። እዚሁ ገቢው ለባቡል ኸይር ይሆናል። ሌላው በትእዛዝ ከታዘዙ ሰዎች ፕሮግራም ሲኖራቸው ትእዛዝ ካዘዙንም እንሸጠዋለን። ያው ለድርጅቱ እንደ ገቢ ምንጭ እንጠቀማለን ማለት ነው። ይሄንን የሚሰሩ እናቶች 10 እናቶች ናቸው ያሉት። 10ሩም ብቻቸውን ልጆችን የሚያሳድጉ እናቶች ናቸው። ከስደት ተመላሽ እናቶችም አሉ። ያው ሃኒ ነች ወይም ዳይሬክተሯ እነሱን ስታይ መስራት የሚችሉ እናቶች ናቸው ብላ እነሱን መርጣ ፋሚሊ ዳቦ ቤት የሚባል አለ ቤተል አካባቢ። በዚህ አጋጣሚ እናመሰግናለን። እዚህ መጥቶ ስልጠና ሰጧቸው እንዴት እንደሚዘጋጅ ማለት ነው። ስልጠናቸውን ካጠናቀቁ በኋላ በቋሚነት እዚህ ተቀጥሮ በመስራት ራሳቸውን የፋሚሊ እዚህ ጋር ያው እንግዲህ ዳቦ ቆሎና ኩኪሶችን ባቡል ኸይር ማለት ነው በብዛት ያስረክባል ማለት ነው። የምትፈልጉትን እያዘዛችሁ ሌላ ቦታ አንተን ከምንል እዚህ መተን አንደኛ ሰደቃም ነው የሚሆነው ያለውን ነገር ወስደን ባቡል ኸይርን እንግዲህ ወደ ከፍታ መውሰድ ነው። እርግጠኛ ነኝ ደግሞ ትእዛዝ ፕሮግራም በቤታችን አይጠፋም ካለ እንግዲህ ቀዳሚ ምርጫችን መሆን ያለበት ባቡል ኸይር ነው ብዬ አስባለሁ። እንግዲህ ይሄ ነው። ቀጣይ ወዴት ነው የምንሄደው? እንጀራ ዋናው እንጀራማ ተይ ፋሚሊ እንግዲህ እንጀራ ልጋገር ነው። ምን ይመስላችኋል? እንግዲህ ታያላችሁ ሙያም እዚህ ጋር ባቡል ኸይር ላይ እንጀራ የሚጋገረው 24 ሰዓት ነው። ምክንያቱም ለምሳሌ ቀን ብቻ እንጋገር ብንል አይበቃም፣ ብዙ ተመጋቢዎች ስላሉ። ስለዚህ ቋሚ እህቶች እዚህ ተቀጥረው በደሞዝ ነው የሚሰሩት። ያው 24 ሰዓት እንጀራ ይጋገራሉ ማለት ነው። ጎብኚዎች ወደ ባቡል ኸይር ሲመጡ ያው ብራንዳችን ነው፣ በዛ ነው የምንታወቀው። አንድ እንጀራ ጋግረው ለአንድ እንጀራ 100 ብር ከፍለው ይሄዳሉ። ያ 100 ብር ደግሞ አጠረቃቅመን ለአንዳንድ ወጪ ሸፍን እናደርጋለን። ስለዚህ ያው እንጀራ ሳታስረክቡ ያናስረክብም ለግለዝ እኔ ለዚህም ፕሮሞት ልሰራ ነበር። እንጀራው በቃ ያው መታችሁ ያለውን ነገር እንጀራ እየጋገራችሁ ቪዲዮን ወደዚህ አድርገው ሰይፍ እንጀራ መጋገር ትችላላችሁ። 100 ብር እየከፈላችሁ በዛውም ኸይር ስራ ነው እንግዲህ ይሄ እኔን እኮ መቅደም ያለብኝ ምክንያቱም ፋሚሊ እንጀራ ልጋግር ነው። ሚስቴ ምንድነው እያማሸችልኝ እያሳሰች ነው። እሺ ወይ ቸኩ ያለው ፋሚሊ እንግዲህ እሺ ና ሰይፉ ዛሬ እርታል ያደረኩት ምንድነው የሚባለው? የሚጣፍጥ እንጀራ ከምጣዱ ያስታውቃል ነው የሚባለው። ምንድነው የሚባለው? የሚያጠገብ እንጀራ። ውይ
ትንሽ ነው። በቃ ልግደ ነው ኦኬ ፋሚሊ እንግዲህ እንጀራ ይሄን ይመስላል። አሚን አሚን። እሺ አበላሸው ብዬ እኮ በዚህ መለማመጥ ይችላል ማውጣት። ኦኬ ፎዚ ያጅልኝ። ከዛ ቀጣይ ደግሞ አንቺ ሰፌድ ስጡኝና አይነት ነው እንትን ነው። አይ አሁን ካስላጠብኩ ኦኬ እሺ ይቅርታ ፋሚሊ ቀስ በል እንዴ አልተቻልኩም። ይኸው እዚህ ጋር ፋሚሊ ያያችሁ ያንተ አይደለም ሌባ ያ ቢበላሽብህም አይታወቅም። የቱ ጋር አድርገው እዚህ ላይ አስቀምጦ ከነሰ ቤት ይዛል ለውጣ እየጋገርኩት። ኧረ በቃ ይበቃሃል። ፋሚሊ አሁን ደግሞ ወደ ሚስቴ እንሄዳለን። ተነስቶ ፎዚ ይላል። ትንሽ እንትን ብሏል እንጂ አሪፍ ነው። ትንሽ ፋሚሊ የሚስቴ እንጀራ እንዴት ነው? እና እሺ ምኑ ነው እንደዚህ ያበጠው? ነው እንዴ? አባበጠ እኮ ነው እንዴ? ወይኔ እንጀራዬ ወይኔ እንጀራዬ ፋሚሊ ይሄ ነው ትክክለኛ እንጀራው። የሱ ቅድም ዋሽቶ ትንሽ ነው ያዘብኝ። ትንሽ የተባበሩት አሁንማ የሆነ ነገር መሰለኝ ባንጉርሳ ላይ መሄድ ያሳዝነኛል። እየተከተላችሁ ፋሚሊ ይሄ ምንድን ነው? ኦኬ መጋዘን ነው። ሰዎች አስቤዛ ሲያመጡ አገዙን። ኦኬ እኛም የምንገዛቸውን አስቤዛዎች እዚህ እናስቀምጣለን። ያው ለየዕለት ፍጆታም ከዚህ ነው። ግምጃ ቤት የሚባል ፋሚሊ እንግዲህ እንዳያችሁት ነው። ይሄ የዕቃ ስቶራችን ነው። ምንድነው እናንተም የምትችሉትን ያቅማችሁን መታችሁ እንግዲህ እዚህ በስማችሁ ማድረግ ትችላላችሁ። መምጣት ማትችሉም ነይታችሁ እዚህ ድረስ ሰው ልካችሁ መነየት ትችላላችሁ ማለት ነው። ይሄን ይመስላል እንግዲህ ጨረስን አይደለ? አይ ይቀረናል። እሺ ፋሚሊ ስፌት ይሄ ደግሞ የልብስ ስፌት ማሰልጠኛ ክፍል ነው። ያው ባቡል ኸይር መስራት ስለሚችሉ ወገኖች የሙያ ክህሎት ስልጠና የሚሰጠው እንደ ልብስ ስፌት፣ የኩኪስ ስራ ስልጠናና የጫማ ስራ ስልጠና እዚህ ብራንች እንሰጣለን። ቃሊቲ ደግሞ ትልቅ ማሰልጠኛ ተቋም አለ። እዛ በተጨማሪ የልብስ ስፌት፣ የኮምፒውተር፣ የቋንቋ ስልጠና ወጣት ወንድሞችን በነፃ እያሰለጠነን እናስመርቃለን ማለት ነው። በልብስ ስፌት ያው 5 ዙር አሰልጥነን እናስመርቃለን። ማሻአላህ ደስ በጣም እንስፋ እንደኛ ከቻላችሁ ደስ ይላል። እስቲ እኔ ልሞክር። እሺ ግን እንትን የለም ምን ይመርጥ ያከተት ተማሪዎች ስላሉ ችግር የለም። ለጀማሪ መሞከር ትችላላችሁ። መርፌ ሳይኖረው ታለማምዷቸው ፋሚሊ እንግዲህ ጀማሪ ሰዎች ሲመጡ በዚህ መልኩ ነው ለማርገር ማለት ነው። ማርገር ማለት ነው። ወረቀት አልከተበትም። እንደዚህ ያው እንደዚህ እየተደረገ ይሰፋል ማለት ነው።
ትንሽ ልምድ አለኝ ዲዛይን የተማርኩ ይመስለኛል የሆነ ሰዓት ላይ ኧረ አልተማከም ያስታስጠጣኝ ምን ችግር አለው እንዲያልሰክስ እንዴ ነው ይሰፋ አሪፍ ነው ጀሬን ራሱ አይተውታል ያው የጀማሪዎች ነው እንግዲህ በሚቀጥለው ከመጣን ደግሞ በደንብ ሰፍቼ ባቦችን እንደዚህ ሪሳይክል ባቦችን እንሰራለን ገበያ በመጣበት ሰዓት ፌስታል ይዘን ከመሄድ እንደዚህ ነገሮች እንጠቀም አካባቢ ንጽህና አንፃር ፋንክሽን አንፃር የተሻለ ይሄ ደግሞ ማስሻን የተቀዳደሉ ልብሶች ሲኖሩ ወደ ምጣድ ማስሻን ቀየረ እነዚህ በመሸጥ ለማባከ ኦኬ እነዚህ የሚሸጡ ናቸው ማለት ነው እነዚህ የሚሸጡ ፋሚሊ እንግዲህ የቤተሰብ ልብስ ከምናበላሽ ለማስሻ እነዚህን እየገዛን አረጋ አመላሽ ይባላል እኔ አሁን የተሰማኝን ነው እያወራ ያለው እሺ እንጣ በጣም ነው የምናመሰግነው ፋሚሊ እንግዲህ እዚህ ያው ገብተናል ዶኔሽን ነው ሰዎች የሰፋቸውን የጠበባቸውን ወይም ደግሞ አዳዲስ አልባሳቶችን ወደ ባቡል ፌር ሲያመጡ ተቀብለን መጣፍ ችግር የለም አረ ችግር ያው ተቀብለን አይተን ለይተን እዚህ እናስቀምጣለን ከዛ እነዚህ አልባሳቶች በዋናነት ለባቡል ፌር እዚሁ ለሚረዱ ተመጋቢ ቤተሰቦቻችን ቅድሚያ ሰጥተን ያው ይሰጣሉ ድጋፍ ይደረግላቸዋል ሌላው ለተፈናቀሉ እነዚህ ያው የሚሰጡ ናቸው አይ እነዚህ ያው ለአልተረጉት መጠቀምት ነው ቤት ውስጥ ምናምን የተቀመጠ ነገር ካላው እንደዚህ አይነት ነገሮች ከምንጥላቸው ወይ ቤት ከሚያሞቁ እዚህ አምጥተን እንግዲህ ብዙ ደካማ ሰዎች አሉ ብናመጣውና ብንሰጥ አይደለ ይመስለኛል እንደዛ ነው በየቤት ለምን መሰላችሁ ያው ቤት ላይ ዝም ብለን እንደ ተራ ነገር ልናስቀምጠው እንችላለን እዚህ ሲመጣ ግን በጣም ብዙ ትርጉም ያለው ነገር አለ ለዛ ነው እንደዛ ያወራሁት ያው እንግዲህ ፋሚሊ ይሄን ነው ለተፈናቀሉ ወገኖች ለዩኒቨርሲቲ ተማሪዎች ለመንግስት ሰራተኞችም ከአልባሳት ድጋፍ እዚህ ማግኘት ይችላሉ መንግስት ሰራተኛ ስላቸው ብዙ ቤተሰብ ያለው ሆኖ አነስተኛ ደሞዝ የሚከፈላቸው ወገኖች ይኖራሉ ሰው ትድራላችሁ እንዴ ጽፈው መጥተው መውሰድ ይችላሉ በተመሳሳይ መልኩ እነዚህ ሰርግ አልባሳቶች ተከራይተው መጋባት የሚችላሉ ስላሉ በነፃ እንሰጣለን ኦኬ በነፃ ሰጥተናቸው ሲጨርሱ ያው ከሚከራዩ ማይችሉት በነፃ አረ ቬሎ ተከራይልኝ ምናምን የሚባለው ነገር የለም እዚህ መታችሁ ተሞሸሩ እንጂ አላልን የምትፈልጉ ሰዎች አቅም የሌላቸው አቅም የሌላቸው ገብቶኛል እኮ ብዙ ሰው ያው ይሄን ነገር መከራየት አልችልም የማትችል ብሎ እንትን ይላል በነገራችን የሚችሉማ ብር ያላችሁ መታችሁ ተከራዩ ጫማዎችም አሉ ያው እንግዲህ የሚሆናችሁን ጫማም ለብሳችሁ በዩኒቨርሲቲ ተመራቂ ተማሪዎችም ኦኬ እንግዲህ ተመርቃችሁ የመከራየ የሌላችሁ መታችሁ እዚህ እንትን ማለት ትችላላችሁ ማለት ነው ያው በጣም ደስ የሚል ነገር ነው እያየን ያለነው ማሻአላ ደስ ይላል ተከታተል ፋሚሊ እንግዲህ የመጨረሻ አንድ ይቀረናል ጫማ ቤቱን እንጎብኝ አሪፍ ነገር እንዳያችሁ በጣም እርግጠኛ ነኝ ትማሩበታላችሁ ብዙ ነገርም እንደምታደርጉ ይሄን ነገር አይታችሁ የተሻለ ነገር በውስጣችሁም እንደምታስቡ እርግጠኛ ነኝ ወደ መጨረሻ እንሂድ ዝጎነብን እንዳጋጣሚ ፋሚሊ ዛሬ ፋሚሊ እኛ ትንሽ ዘግየት ብለን የመጣ ነው ቀደም ብንል ከዚህ በላይም ሰዎችን እናስተናግድ ነበር ሲስተናገዱ ምናይ ነበር እና አርፍለን ሌላ ጊዜ በሰፊው በጊዜ መጣን እንደዚሁ የምናሳያችሁ ይሆናል ያው ጫማ ቤቱ ዛሬ ተዘግቶብናል ቁጥር ደግሞ ሁለት ማለት ከዚህ ሌላ ደግሞ እዚህ ላይ ልንሰራላችሁ በጊዜ መተን ሰዎችን ማየት ከፈለጋችሁ የሚደረጉትን ነገሮች ዱዓዎችን የምትፈልጉ ከሆነ ደግሞ ኮሜንት ላይ አስቀምጡልን ቁጥር ሁለት ይሰራልን ብላችሁ ፋሚሊ እናንተም ደግሞ ቅድም ያለውን እንዳትረሱት ረምዚ ስቴትን ፎሎ አድርጉልን እዛው ባላችሁበት ወዳችሁ መምጣት እንኳን ባችሉ እሱን ፎሎ በማድረግ እዚህ ሰደቃ እንዳወጣችሁ ነው የምንቆጥረው በቻላችሁ ታቀም ኮፒ ሊንክ ሼር ያደረጋችሁ ለሁሉም እንዲደርስ አድርጉልን በጣም ነው የምናመሰግነው ቪዲዮአችን ይሄን ይመስላል ኮሜንት እንዳትረሱ ጻፉልን ረምዚ ሪል ስቴትንም ፎሎ ማድረግ እንዳትረሱ ተጨማሪ ነው ቤተል ባንክ 5000 ካሬ ሜትር ቦታ ተሰጥቶን ግንባታ ጀምረናል ያው እሱ ግንባታው ትልቅ ነገር ነው ለባቡል ኸይር ምክንያቱም እሱን ግንባታ ደግሞ ለማስካሄድ እኔን ብናገኘው እርዳታ ያስፈልገናል ሰዎች አነሰ በዛ ሳይሉ ሰፖርት በማድረግ ባቡል ኸይር ማገዝ ይችላሉ በዚሁ አጋጣሚ ደግሞ 7335 ኦኬ በማለት ባቡል ኸይር ይደግፉ በቀን አንድ ብር ከሰዎች እየቆረጠ ለባቡል ኸይር ስለምን ሰፖርት ማድረግ ይችላል ሹክራን በጣም እናመሰግናለን ስላስጎበኘሽን በጣም ነው የምናመሰግነው ፋሚሊ እንግዲህ ይሄን ይመስላል
በያላችሁበት ሰላማችሁ ብዝት ይበልልን። ሰላም አለይኩም።